ከቀዝቃዛው ጦርነት ማክተም በኋላ ተስፋ ሰጪ መስሎ የተጠበቀው ዲሞክራሲና ልማት ህልም ሆኖ ቀረ። ዓለም ባንክ ያበጀው የመዋቅር ማሻሻያ ማማለያም ውስጡ ሲፈተሽ ሾላ በድፍን ነበር። የቀድሞውን አምባገነን አብጠልጥሎ ወደ ስልጣን የመጣው አዲሱ አምባገነንም ጭካኔን አበርትቶ ምዝበራና ሙስናን እጥፍ ድርብ አሳደገ። ሁኔታውን የተረዳው ምዕራቡ ዓለም በሩን ወከክ አድርጎ ሲከፍተው ባለስልጣኑም ቱጃሩም ወጣቱም ጉብሉም ጋዜጠኛውም ወታደሩም አርሶ አደሩም እግር ኳስ ተጫዋቹም ሁሉም ወደዛ ለስደት ተዘጋጀ። ስደት ለምዕራቡ ዓለም ድርብርብ የጉልበት ምንጭም ሆነ። ስኮላርሺፕና ዲቪ ሳይቀሩ አምሮና ጉልበትን መሳቢያ ተደረጉ። በደሉ ብዙ ነው። ሆን ብሎ ግጭትን በመፍጠር ዶችን እርስ በርስ ሲዋጉ መሳሪያ ሻጮችና መድኃኒት አከፋፋዮች ይበለጽጋሉ እንደሚል በጸጥታ መደፍረስ ምክንያት በተፈጠረ ስጋት ተሰዳጅ የሆነው ምስኪን ደግሞ ባልፈለገው ስራ ተመድቦ የእድሜ ልክ ተበዝባጅ ይሆናል። ትላልቅ ቅኝ ገዢነት ዛሬ ስደት የተፈጥሮና የሶይል ማሟጠጫ ሁነኛ የምዝበራ ብልሃትም ተደረጉ። ከግሪክና ሮማ ከቀሰሙት ዕውቀት በተጨማሪ ምዕራባውያኖች የካፒታሊዝምን ድልደላ መንገድ ያበጃጁ ብልሃተኞች በመሆናቸው ለአንዱ ሀገር ዕዳ የሆነውን ለራሳቸው ምን ያደርጉታል። ስደት የተራራን ያህል ግዙፍ የውቅያኖስን ያህል ጥልቅ ነውና ዛሬም ድረስ ፖለቲካው በቀላሉ ሚሽር አይደለም። በኢሚግሬሽንና በምዕራባዊው ዲሞክራሲ ጣፋንታ ላይ ጥያቄ ቢያስከትልም የፕሬዚዳንት ትራምፕ የስደት ፖሊሲ ስደትን የመጨረሻ ተስፋ አድርገው የሚጠባበቁትን ግፏኖች አሳዝኗል። እንደ አውሮፓውያን አቆጣጠር በ25 ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚዳንት ሆነው ለሁለተኛ ጊዜ እንደተመረጡ ጥገኝነት ጠያቂዎች ወደ አሜሪካ እንዳይገቡ መከላከልን ሀብለው ጀመሩ። ትራምፕ ከስደት ጋር በተያያዘ በርካታ ተፈጻሚ ትዕዛዞችን በመፈረም በስደት ስርዓቱ ላይ በርካታ ለውጦችን በማቅረብ የድንበር ማቋረጫን በከፍተኛ ሁኔታ እንዲጠበቁም ትዕዛዝ ሰጡ። ትራምፕ ስደተኞች ለብሔራዊ ደህንነትና ለሕዝብ ደህንነት ከፍተኛ ስጋት ይፈጥራሉ የሚል እምነት ያላቸው ሲሆን ይልቁንም ስደተኞች በንጹሃን አሜሪካውያን ላይ አጸያፊ ድርጊቶችን ሲፈጽሙ፣ አንዳንዶቹ ደግሞ በስለላ በኢኮኖሚያዊ ስለላና ከሽብር ጋር ለተያዙ ተግባራት ዝግጅትን ጨምሮ በጠላትነት የተሰማሩ ናቸው የሚል ብየናንም ሰጧቸው። ትራምፕ ይቀጥላሉ። በርካታ ስደተኞች የአሜሪካንን ሕዝብ ልግስና አላግባብ ተጠቅመዋል የሚለው ደግሞ ሌላኛው መከራከሪያቸው ሆኖ ሲቀርብ ይደመጣል። ስደተኞች በዩናይትድ ስቴትስ መገኘታቸው አሜሪካንንና ግብር ከፋዮችን በቢሊዮኖች የሚቆጠር ዶላር ወጪ ያስደርጓቸዋል ሲሉም ያማርራሉ። ስደት የጉልበትና የአእምሮ ምንጭ ሆኖ ቢቆይም አሁን ደግሞ የቋንጃ ከኮኖብናል ሲሉ ቀኝ አክራሪዎች መናገር የጀመሩት ከቅርብ ጊዜ ወዲህም ነው። ከቆዳ ቀለም በላይ ማሰላሰልን ያልፈልገው ሰባይነት ተጨፍልቆ ነውረኝነት ተራውን በያዘበት የአሜሪካ ፖለቲካ ሳንፈልጋችሁ እዚህ ተገኝታችኋል የተባሉ ዜጎች አገሩን ለቀው እንዲወጡ ዛሬም እየተፈረደባቸው ነው። ትራምፕ ይሏቸው የዛሬ ሐሳባቸውን ለነገ ማይደግሙ ፖለቲካዊ ግብተኝነት የተጫናቸው የ21ኛው ክፍለ ዘመን ኢዲ አሚን ዳዳ ሚል ስም የወጣላቸው ሰው አሁን ላይ ሰባይነትን ለመቅደድ አብሮነትን ለመተርተር እየተጠቀሙበት ያለው የስልጣን ካራ ስሉ በስቷል። ንብረት አፍርተው ደግሞም ወልደው ከብደው በዛ የሚኖሩትን ሀገራቸው የት ነው ቢባሉም ከአሜሪካ ውጭ ሊጠሩ ማይችሉትን እዚህ ምን ታደርጋላችሁ ሚል ምጸትን አከናንበው ውጡ እያሏቸው ነው። አዎ ይሄ ትልቅ የፖለቲካ ኪሳራን የሚያመጣ ትልቅ ሀገራዊ መስቀልቅልን የአሜሪካንንም የውጭ ግንኙነት ፖሊሲ ሊፈትን ይችላል ተብሎ የሚጠበቅ ጉዳይ በትራምፕ ዘንድ ቦታ አልተሰጠውም። ምንም እንኳን የገንዘብ ፍሰቱ ለደዎች ሀገር የገቢ ምንጭ ቢሆንም የስደት መቆም በርግማን ውስጥ የተገኘ ምርቃት አድርገው የሚወስዱትም ብዙ ናቸው። ምዕራባውያኑ በራቸውን ከዘጉ ባለስልጣናት ገንዘብ አያሸሹም፣ ፖለቲከኞችም በሀገርና በሕዝብ መቀለዳቸውን ያቆማሉ ሚል አታይም አለው። ፖለቲካ ወቅታዊ ነው። የሁኔታዎች በፍጥነት መለዋወጥ፣ የጦርነቶች መበርታት፣ የምጣኔ ሀብት መላሸቅ ምዕራቡ ዓለምን ሊያስጨንቀው ይችላል። ከቀዝቃዛው ጦርነት ማክተም በፊት ስደት በአንድ በኩል የሶቪየት ህብረት ምስለን የሆኑ ሀገሮች ዕውቅ ሰዎችን መቀሚያ ሲሆን፣ በሌላ በኩል ደግሞ አእምሮና ጉልበት ማሰባሰቢያ ተደርጎ የሚወሰድ ነበር። ይህ ለርዕዮተ ዓለማዊ ፍትጊያ የጠቀመ አሁን ድረስ ነገሮችን በሚገባው መንገድ ለማየት ያላስቻለ ፖለቲካዊ ግብተኝነት ግን እናንተ
እዚህ ምን ታደርጋላችሁ በሚል የኛና የነሱ የድንበር አጥር ተከልሏል። አፍሪካውያንን በመዝለፍ ላቲን አሜሪካና ኤሲያን በማርከስ ተግባራቸው ጥርስ የተነከሰባቸው የቀድሞ ነጋዴ በሜክሲኮ ሰማይ ነካ ግንብን መገንባታቸው ሰነድ የለውም በዚህ ቆይ ዘንድም ምንም አላሟላም ያሉትን ዜጋም እየጫኑ መመለሳቸው አያሌ መብት ድርጅቶችና የሰብአዊ መብት ተሟጋቾችን ቢያስጨክንና ቢያስቆጣም እሳቸው ይህንን ከማድረግ ፍንክች አላሉ። ከዚህ ልግን ድንበር ማሻግረው የጋዛ ስደተኞችን የሚያደላድሉባቸውን ሀገራት ሲፈልጉም ተስተውሏል። ነገሩ ግን ከዚህ የበለጠ ፖለቲካዊ ቁርሾን የሚያመጣ የኢኮኖሚ ምንዳን ባለስልጣናት ወዴት እንደሚወስዱት ግን ዛሬም ድረስ እንቅጩን አልተናገሩም። የሚጠይቁ ግን ብዙ ናቸው። ምንም እንኳን ነገሩ ቀስ በቀስ ወዴት እንደሚያመራ ልንገነዘብ ይገባል ያሉ የአፍሪካ መሪዎች እንደ ደቡብ አፍሪካ አይነት ጡንቻውን ያበረታ ሀያል ተምሳሌቶችን ይፈልጋሉ። አዎ ደቡብ አፍሪካን ነጭ አሜሪካውያንን ጨቁናቸዋልና ወደዚህ እንዲመጡ ታደርጓቸው ዘንድ ግድ ነው ያሉትን ትራምፕ ስለምን እንደዛ ትላላችሁ ሚል መከራከሪያን ይዘው በራማፎሳ በኩል ዋይት ሃውስ ድረስ ዘልቀዋል። ግን ትራምፕ ናቸው ሰውየው። ነገሩን ለመመርመር የሚያስችል ህዝነ ህሊናም ይሁን አመዛዛኛ አይምሮ የላቸውምና እኛ ስደተኛን አንቀበልም እያሉ ነጮቹ ግን የኛ ናቸው የሚል ስላግ ግን ዛሬም ካፋቸው አይጠፋም።